غساله انا حاطين ملابس غساله لو خلص غساله ليش ملابس من الساعه 7 ما في غسل ويسوي يا شغل هي كوك ما في يسوي فطور ይሄንስ ከተሳሳታችሁ እመኑኝ ብሎክ ትደረጋላችሁ። ብሎክ አድርጋ ነው የምታሳፍራችሁ። ከዚህ በፊት እኔ አቡዳቢ ስሰራ የገጠመኝን ነገር ልንገራችሁ። ዩጋንዳዊት ናት ልጅቱ። ሰራተኛ በቀን መተኛት ያለበት 8 ሰዓት ነው። 8 ሰዓት መተኛት አለብኝ ካልሆነ አይሆንም ብላ ለ4 ወር ታገሷት። 4 ወር ድረስ እንደምፈልገው ከሆነች በኋላ በስተመጨረሻ እኛ በፈለግነው መንገድ ትሰሪያለሽ ወይስ አሰሪም የሚል ምርጫ ነው የሰጧት። እሷ ደግሞ እኔ እኮ ሰው ነኝ እንደማንኛውም ሰው ተመጣጣኝ ነገር ያስፈልገኛል። እንቅልፍ ደግሞ ግዴታ ነው። አሁን እንቅልፍ ግዴታ ነው ለሁሉም ሰው ይላል ሳይንሱ፣ ዶክተሮችም ይላሉ። ነገር ግን ሰው ቤት እያተዳደርን በሰው ቤት እየኖርን ሰው ጋር እየኖርን ግን እንደፈለግን በእኛ አኗኗር እንኖራለን ብዬ አላስብም። ከዛም በኋላ ያደረጉላት ይኸውም ጅማ ቀን ነው፣ አርብ ቀን ነው። ሁላችንም የምንሰበስባለን። አሮጊቷ ቤት ነበር የምትሰራው እሷ። ኦኮርስ አሮጊቷ ቤት 2 ሰራተኛ ነው ያለው። ከዛም በኋላ አርብ ቀን ሁላችንም በተሰበሰብንበት ተቀላላ ሁሉ ጊዜ አርብ ፕሮግራም አላቸው እዚያ ቤት ማለት ነው አሮጊቷ ቤት። ሁላችንም በተሰበሰብንበት ወንድሞቼ መጥተው ይወስዱኛል ነው አለቻቸው። ያኔ እንደምትሄድ አገሯ ምንም ልትሰሪ ነው እየመጣሽው? እኛ ጋር ልትሰሪ እኮ ስራ ሰሪ ነው እንጂ የመጣሽው ልትመጻደቂ አይደለም። እኛ ቤት የመጣሽው ነው አሮጊቷ ጅመር ጉዳዩም አይደለም ለሰራተኛ ግድም አይሰጣትም። ከዛም በኋላ እሺ በቃ እንደፈለጋችሁ ችግር የለውም አገሬ እገባለሁ እናንተ በምትሉኝ መልኩ አልሰራም ምናምን ነገር አለች። ኦሬዲ ልጅቱ ግን አይነ ውሃ ስታዩት ችግረኛ ምናምን ነገር አይደለችም። ያው ሁሉም ሰው ሲሰደድ ተቸግሮ አይደለም። የሆነ ችግር ይፈጠርና በትዳር መካከል በተለያዩ ነገሮች መካከል ሰው በቃ ለምንድነው ማልሰደደው ብሎ የሚሰደድ ሰው እንዳለ ነው የተረዳሁት ከሷ ማለት ነው። ከሁኔታዋም እንደዚሁም ካላት ነገር አንፃር ችግረኛ አትመስለኝም። ከዛም በኋላ ወንድሞቿ ምናምን እዚህ ዱባይ ያሉ ወንድሞቼ መጥተው ይወስዱኛል ወደ ቦሌ ስትላቸው ያኔ በስተመጨረሻ እንደምትሄድ ነገሯት። ልብስሽን አዘጋጁ ምናምን ስትባል ለቤተሰብ ተናገረች። እነሱም መጥተው ይወስዱኛል ወንድሞቼ ይመጣሉ ብላ ስትነግራቸው ለሰዎቹ ምንድነው ያደረገችው አረጊቷ? አይሆንም ለምንድነው ወንድሞችሽ የሚወስዱሽ? ምንም ያደረጉላት ነገር የለም። ኦኮርስ 4 ወር ሆኗታል። ወረቀት አትሰራላትም፣ ምንም አላደረጉላትም። ያደረጓት ነገር ቀጥታ ምንድነው ቦሌ ስትሄድ ወደ አየር መንገድ ስትሄድ ማለት ነው አንድ ሰው አይደለም የሸኛት 5 ሰው ነው የሸኛት። እግዚአብሔርን ነው የምላችሁ 5 ሰው። ግርም ነው ያኔ በቃ ልክ እንደ ጋርድ በቃ ትልቅ ወንበዴ ወይንም ትልቅ አካል የሆነ የሚሄድ ነገር ነው የሚመስለው። እንግዲህ አንድ ሴት እንዳታመልጥ አንድ ሰው ወይ 2 ሰው በቂ ነው አይደለ? 5 ሰው ነው የሸኛት እሷን ማለት ነው። 5 ወንድማማቾች አብረው ነው ወስደው ቦሌ ብሎክ አድርገው ወደ ሀገሯ የሰፈሯት። ወንድሞቿ መጥተው በ5 መኪና ታጅባ ስትሄድ ኦኮርስ ወንድሞቿ መጥተው ነበር። የዚያን ጊዜ 2 ወንድሞቿ እኛ እንወስዳታለን ብለው መጥተው ነበር። ቤቱ በቃ ታምሷል፣ በሷ ምክንያት አይሆንም እናንተ አትወስዷትም ብለው 5ቱም ተከታትለው ነው ይዘዋት ሄዱት ማለት ነው። በ5 መኪና ነው ሄደችው ታጅባ። እና ምንላችሁ ነው እንደዚህ አይነት ነገር የምታደርጉ ሴትዮ የለችም፣ ሴትዮ አታየኝም ወይ የተለያየ ነገር የምታደርጉ ፊሊፒኖች አው ብዙ ጊዜ ያደርጉታል። ልክ ሰዎቹ ሲወጡ እግራቸውን ዘና ብለው የሚበሉትን ነገር ጸጉራቸውን ፏ ካሉ በኋላ ልክ ሰዎቹ ሲመጡ ነው በቃ ጨርቃቸውን ይዘው ምናቸውን ይዘው ሮጥ የሚሉት። ሰው ያደረገውን አድርጉ ብዬን ያልመክራችሁም። ከዚህም በፊት እዚህ ሀዲቃ ብዙ ጊዜ ሰወጣ አገኛቸዋለሁ ፊሊፒኖች እና ምንድን ያለችኝ አንዷ ፊሊፒን ወይ እናንተ አበሾች እኮ ዝም ብላችሁ መፍጋት ከኔ ጋራ ከዚህ ቤት የምሰራ እንዳበሻ ነበር ዝም ብላ መስራት ነው ስራዋ። አንድ ቀን ግን ወርዳ ፍርጥ አለች። እግሯ ከተሰበረ በኋላ አውጥተው ጣሏት፣ አላሰሯትም። እኔ ግን ራሴን እጠብቃለሁ እንደ በአግባቡ ነው የምሰራው ብላ ነው የተናገረችው ማለት ነው። ይሄንን ስራችሁ ያው ብዙ ጊዜ አበሾች ያለ አግባቡ ነው የሚሰሩት። ነገር ግን አግባቡን በጠበቀ መልኩ ራሳችሁን እየጠበቃችሁ አትስሩ ማለት አይደለም። ምግብ መብላት ይሄ ነገር ኖርማል ነው። ይህች ልጅ አሁን ያደረገችው ምንድነው እንግዲህ ሰምታችኋታል ብዬ አስባለሁ። መግቢያው ላይ በጣም ነው ሴትዮ እያበደች ያለችው። ረዘም ያለ ቪዲዮ ነው ያዝጭሩ ነው ቆርጬ ያመጣውላችሁ። እያበደች ምንድነው ምሰሪልኝ? አንቺ ያመጣውሽ ልሰሪልኝ አይደለም ወይ? ለምንድነው ማሰሪው? ዛሬ ከነጋ ቁርስ አልሰራሽም፣ ምንም ነገር አላደረግሽም፣ ልብስም አላጠብሽም። ለምንድነው ስራሽ ምንድነው ብላ ቲክቶክ ላይ ነው የለቀቀቻት እየቀረጻቻት ማለት ነው። ሴትዮዋ ልክ እንደመጣች ልጅቷ ምንድነው ያደረገችው? መጥረጊያ ይዛ የማፈሻውን መጥረጊያም እንደገናም ደግሞ ይሄ እዛዝም ይወለወልበት ነገር ይዛ ጨርቅ ይዛ በቃ መሮጥ ጀመረች። ያንን መያዝ ጀመረች። ተደናገጠች ሴትዮዋ ስትመጣባት ማለት ነው።
ያው ሴትዮዋን መጥፎም ልኮን ትችላለች፣ አይታወቅም። ግን እንደው በቃ ሰው የለም ብላችሁ እንደዚህ ብታደርጉ ወይ ሴትዮዋችሁ ስትመጣ እንደዚህ ብትደናበሩ፣ ሴትዮዋችሁ ምንድነው የምታስበው የምታቀለው? እኔ ሳልኖር ስቀር የሆነ የተለየ ነገር እንደምታደርጉ ነገር ነው የምታስበው። ምን ጊዜም ቢሆን እየበላችሁም እየጠጣችሁ ምንም እያደረጋችሁ ሰዎቹ ቢመጡ ስልክ እያወራችሁ ሊሆን ይችላል ቻቻቸው ብላችሁ ዝግት። እንደገናም እየበላችሁ ሲመጡ መደናበር ማነሳሳት የለባችሁም። ቀስ ብላችሁ ረጋ ብላችሁ ኖርማል ነው። እናንተ ስራችሁን ባግባቡ ተሰራችሁ የሚያደናብር ነገር የለም። ስልክም እያወራችሁ ከሆነ ስልካችሁን ጨርሳችሁ ማውራት አለባችሁ እንጂ እነሱ ሲመጡ በቃ ለመደባበቅ የሆነ ነገር ልታረጉ ብታስቡ ይሄ በጣም ጭንቅላታቸው ውስጥ ሌላ ነገር እንዲያስቡ ነው የምታረጓቸው። እና ከፍተኛ ጥንቃቄ አድርጉ። እንደዚህ የምታደርጉ ከሆነ ብሎክ አድርገው ራሱ የትም ሀገር እንዳትገቡ አድርገው ራሱ ሊያሳፍሯቸው ይችላሉ። ገባችሁ? ግዴታ ከእነሱ ጋር በቻልነው መጠን ተግባብተን መኖር አለብን ብዬ አስባለሁ። በቻልነው መጠን እነሱ እንደሚፈልጉት አይነት ኑሮን ለማስተካከል በቃ ራሳችንን ማሳመን አለብን። እኔ በጸባይ ከኔ በላይ ደረቅ ሰው አለ ብዬ አላስብም። ነገር ግን ሁሉም ነገር ይለመዳል። የማይለመድ ነገር የለም። የፈለገ ኃይለኛ ብትሆኑ የፈለገ ምን ብትሆኑ ግን ሰው ቤት እስካላችሁ ድረስ በሰው ስር እስከተገዛችሁ ድረስ እነሱ ሰዎቹ እንደሚፈልጉት አይነት ጸባይ ሊኖረን ይገባል። የግድ በቃ እኔ ይህንን የተረዳሁትና ሰውም ሲመጡባችሁ በቃ መደናበር አያስፈልግም። አስሩን መጨበጥ መያዝ አያስፈልግም። ረጋ ብላችሁ በቃ ወይ መጥረጊያ የምትሆነች ብድግ አድርጋችሁ ሄዳችሁ መጥረግ እንጂ አስሩን ነገር መያዝ መልቀቅ ሌላ ነገር ነው የሚያስመለክተው ማለት ነው። እና አሁን ሴትዮዋ ልክ እንደመጣች እንግዲህ ስልኳን በምን አይነት ሁኔታ እንደከፈተች ምን አይነት ካሜራ ለጥፋት ሄድ ምን ትሆን አይታወቅም። ነገር ግን እንደመጣች ልጅቷም ያው በጣም ተደናግጣ ነበረ። መጥረጊያውን ይዛ ምን ይዛ እንደዚያ ስትሆን ቪዲዮ ቀርጻ ቲክቶክ ላይ ነው የለቀቀቻት። እና ጥንቃቄ አድርጉ ልላችሁ ነው ዛሬ የመጣሁት ማለት ነው። ይችን ልጅቱ በጣም ስላሳዘነች፣ በእርግጥ ሁሉም አረቦች ትክክል አይደሉም፣ ትክክል የማይሰሩም ሰራተኛም የማይወዱ አበሻም የማይወዱ ሰዎችም አሉ። በዚያውም ልክ ግን ጥሩ ሰዎችም አሉ። እኛ አንዳንድ ጊዜ ሰው በጣም ሲያከብረንም አንከበርም፣ እኛ አበሾች ማለት ነው። እና ስራችሁን በአግባቡ ስሩ፣ ሌላ ነገር እንዳይከተላችሁ ልላችሁ እወዳለሁ ማለት ነው። ቪዲዮ ደግሞ ከወደዳችሁት ላይክ፣ ሼር እያደረጋችሁ ለሌሎችም እንዲደርስ አድርጉ። እንግዲህ ዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። ሰላም አላልኳችሁም። እንግዲህ ቀጥታ ወደ ገደሉ ነው ቀጥታ የገባሁላችሁ። ለምንድን ነው በቃ ትንሽ በስራ ምክንያት አልተመቻችልኝም እና ቶሎ ብዬ ፈጠን ብዬ የገደለውን ነገር ማውራት ነው የፈለኩት። ያው ብዙ ጊዜም ቪዲዮ ሰራላችሁ ወደ ገደለው ገቢ ወደ ገደለው ትሉኛላችሁ። ዛሬ ቀጥታ ወደ ገደሉ ነው የገባሁት። ተመችቷችኋል ብዬ አስባለሁኝ። በሌላ ጊዜ በአዲስ ነገር እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ወዳችኋለሁ፣ አከብራችኋለሁ። ክፉ አይንካችሁ። አምላክ ሀገራችን ኢትዮጵያን ዳሯን እሳት መሀሏን ገነት አድርጎ ከሁሉም ጠላት ይጠብቅልን። በድጋሚ እስከምንገናኝ ሰላማችሁ ይብዛ። ቻው።